7 ወር ሙሉ ማለት ነው። ከእስር ቤትም እጅሽን ዝም ብለሽ ሄደሽ ነው የሰጠሽ ወይስ ልጁ የኔ ነው ብለሽ ነው? ሄጄ የኔ ነው ከፈለጋችሁ ዲኤንኤ ማድረግ ትችላላችሁ፣ ልጁ የአረብ ልጅ አይደለም የኔ ነው ብዬ ነው የሰጠሁት። ከዛ እሺ እናጣራ 2 ቀን 3 ቀን አሉና ወደ ልጁም አልወሰዱኝም፣ ወደ እስር ቤት አስገቡኝ። እሷ ወደ ያለችበት እስር ቤት ማለት ነው። ከዛ 5 ወር ከ10 ቀን ታስሬ እስከ ፍርድ ቤት ቀርቤ እዛም ፍርድ ቤት ያው ክሱም የነበረው የዲስ ኤምባሲው ከኤምባሲ እሷ ያሰራው ወረቀት ተዝዊር ነው። እንዴት አሰራችሁት? የእሷ ልጅ ሳይሆን የእሷ ነው ብላችሁ ነው እንጂ ምንም ስለ ልጁ የሚጠይቁንም ነገር የለም። እዛም ፍርድ ቤት ስንቀርብም ማለት ነው። እኔ ስጠይቅ ራሱ መልስ አይመልሱልኝም። የዛኑ ቀን ወሰዱት እና እስካሁን ድረስ ልጅ ይኑር አይኑር ምንም የማውቀው ነገር የለም። ኤምባሲም ስንሄድ አያገባንም እኛ በዛ አንገባም ነው የሚሉት። ግን ልጁ የተወሰደው እነሱም ባሉበት ነው ያውቃሉ። ልጁ እንደተወሰደ ግን ያውቃሉ። አይመለከተውማ። ምክንያቱም ልጅቷ እኮ ኤምባሲን ማሳልፍ አሰጠች እኮ። ኤምባሲ ኢትዮጵያውያን መተባበር ይህንን እያወቀ እንዳላወቀ ሆኖ እንደሚሰራ አጋለጠችው ለሳሩት መንግስት። ኤምባሲ እኮ አይፈቅድበትም እኮ ህዝቡን ለመርዳት ነው። አንቺ ልጅሽን ለመላክ ልጅሽ የእሷ ልጅ እንዳልሆነ እያወቀ ኤምባሲ እንዳላወቀ አክት አድርጎ ወረቀት ሊሴ ኤምባሲ ሊሰራው ከዚህ በኋላ እኮ አይሰራም ማለት ነው። ከዚህ በኋላ ማንም ሰው ልጅ በሰው መላክ አይችልም ነው። ለተወሰነ ወር ዘግተውባቸው ነበረ። አሁን መልሰው ስራቸውን ጀምረዋል። ስለ ልጁ የራሱ ልጅ ለሆነ ሰው እንጂ ለሰው ልጅ ለሚይዝ ሰው ከዚህ በኋላ ኤምባሲ እያወቀ አይሰራም። ምክንያቱም ኤምባሲ ራሱን ሀገሯን አጋልጣ ሰጠው። ልጅንም ሰጠብኝ፣ እነሱንም አሳልፋ ሰጣቸዋለች። በእርግጥ የእሷ ስህተት ነው ለዚህ ያበቃኝ። ግን እንጃ ቴሌ እንደ እናት ምን ማድረግ እንዳለብኝ ራሱ አላውቅም። እንደማወራልሽ አይደለም ቀላል ነገር ነው። አባትዮ የት አለ? አባትዮ ኢትዮጵያዊ ነው። ኢትዮጵያዊ ነው። እሱ ኢቃማ የለውም፣ ህጋዊ አይደለም እንጂ አለ እኮ። ቢሆን ኢቃማ ባይኖረው ህጋዊ ባይሆንም ከልጅ ይበልጣል እንዴ? ሳውዲ እጁን ይስጣ። እሱም አብሮሽ አብራችሁ እናትና አባት ነን ብላችሁ ሁለታችሁ እነሱ እኮ እኔን ራሱ ዲኤንኤ የሀገራችን ህግ አይፈቅድም፣ ዲኤንኤ አናረግም። ሐኪም ቤት የወለድሽበት ወረቀት በስምሽ ካለ እሱን አምጪ አሉኝ። እኔ ደግሞ ሐኪም ቤት አልወለድኩም፣ የወለድኩት ቤት ነው። አዋላጅ ጠርቼ ቤቱን ተናግረሽ ይደረጋል ይደረጋል። አንቺ ብቻሽን ስለመጣሽ ነው ያለ አባት ስለመጣሽ ነው ያልተባበሩሽ እንጂ እሱም መጥቶ አባት ነኝ የሚል አካል እስካልመጣ ድረስ የአረብ ነው የተባልሽው እኮ አንቺ ከአረብ የወለድሽው መስሏቸው ነው ልጅሽ ቀይ ስለሆነ። ስለዚህ አባት የማይቀርበው ሲጀመር እኮ ያንን የሚያሏት ልጁን የወሰዱት ቀን ከሷ ነው እንጂ እኔ ስሄድ ምንም ሲጀመር ስለ ልጁ ምንም አይነት መረጃ የማይሰጡኝም አላሳዩኝም። ይኑር አይኑር ምንም የማውቀው ነገር የለም። እኔ ራሴ እንኳን ጠይቄ መልስ አይመልሱልኝም። እንደ ውሻ ነው ዝም ብሎ እንትን የሚሉኝ ማለት ነው። አለም አይሉኝ የለም አይሉኝም። እኔን ራሱ እናትነቴን እኮ አልተቀበሉኝም እኮ ያለ መመራ እንዴት ይቀበሉሻል? አሁን እኮ የሰው ልጅ ሰርቃችሁ ነው የሚመስላችሁ። ስለዚህ አባትየው የማይቀርብበት ምክንያት ምንድን ነው? ማሪ ፖሊስ ጣቢያ አብሮሽ እጅ ያልሰጠበት ምክንያት ምንድን ነው? እህቴ ምንም ምክንያት የለውም። እሱ ኢቃማ ስለሌለው ነው። ደግሞ እኔን እናትነቴን አምነው ልጁ አለን ሰጣችኋለን፣ ግን እሱም ዲኤንኤ ማድረግ ያለበት ቢሉ ችግር የለውም ይቀርባል እኮ ሳይሉ ይቅረብ። እሱ ነው ቀድሞ አባትነት ይሁን። አረብ ሀገር ላይ ከእናት ይልቅ በእንደዚህ አይነት ጉዳይ አባት ነው ተሰሚ። አሁን እኔ ልጆቼን ያለ አባታቸው ፍቃድ ዝም ብዬ ከሀገር ይዤ መውጣት አልችልም። ግዴታ አባት መፍቀድ አለበት። አባት ነው የበላይ አረብ ሀገር ላይ ገብቶሻል። ስለዚህ አባት ቀርቦ እኔ ነኝ አባት ማለት አለበት። እሷ እናት ናት፣ እኔ አባት ነኝ። ኢቃማ ስለሌለው ይታሰራ። አንቺ ኢቃማ ሳይኖርሽ ለልጅሽ ሄደሽ እጅሽን ሰተሽ ታሰርሻል እንዴ? ሁለታችሁም ቀርባችሁ እኔ እናት ነኝ እሷ አባት ናት፣ እኔ አባት ነኝ እሷ እናት ናት፣ ይኸው ካላመናችሁ ደማችንን ሰዱ፣ ዲኤንኤ መርምሩ፣ ልጃችንን ስጡን ብላችሁ ቅውጥ ነው ማድረግ ያለባችሁ። አሁን ኤምባሲ ምንም ሊያደርግ አይችልም በዚህ ጉዳይ። ምክንያቱም ኤምባሲ ይጠየቃል። ልጁ ላልሆነች እናት ያው እኛ አላወቅንም ሊሉ ይችላሉ። አላወቅንም ብለው ራሳቸውን ነፃ ሊያወጡ ይችላሉ። ግን አላወቅንም ብቻ አለማወቅ ከተጠያቂነት አያድንም። እናትነቷን በበርዝ ሰርተፍኬት በምንም ነገር ሳታረጋግጡ እንዴት ሊሴ ፓሲ ወረቀት ሰጣችሁ ተብለው ይጠየቃሉ። አሁን ልጅቷ የት አለች? ያችኛዋ ልጅቷማ የአንድ አመት እስራትና 1000 ሪያል ቀራማ፣ ከዛ ከሀገር መባረር ነው የተፈረደባት። ገና አሁን 7 ወሯ ነው። 5 ወር
የሳውዲ የራሷ ያልሆነ ልጅ ይዛ ስትወጣ ስለተገኘች እኮ ነው። አመትና ተዝዊር ነው በወረቀቱ። እሺ አንቺስ ስንት ወር ታሰርሽ? እኔ እህቴ 5 ወር ከ10 ቀን ታስሬ ፍርድ ቤት 3 ቀርበን ያው ወረቀቱን እኔ አብሬ ስላላሰራሁኝ በዛ ነው ነፃ ወጥቼ የወጣሁት ማለት ነው። ኢቃማ የለኝም አላልሽም? ኢቃማ የሌለው ሰው ይለቀቃል እንዴ? ኢቃማዬ አልተጀደደም እንጂ በላገር ሆሮብ የለበትም። ካልተፈለገ ደግሞ አያሳፍሩ። ለዛ ለቀቁሽ? አሁን ለዛ ነው የለቀቁኝ። እሺ ኤምባሲ ሄድሽ? ኤምባሲ ሄጃለሁ። ምንም ልንረዳሽ አንችልም። ከነሱ የሚመጣልን ደብዳቤ ካለ ለዛ መልስ ብቻ እንሰጣለን እንጂ እኛ ምንም ነገር የምንጠይቀው ነገር የለም አሉ። ምንድን ነው ማድረግ ያለብን አሁን? የአረብ ጠበቃ ነው መሰለኝ የሚያስፈልግሽ እንጂ ኤምባሲ ምንም ማድረግ አልችልም ካለ ብለውኛል። ማን ያናገረሽ ኤምባሲ? እህቻለሁኝ እዛ 2-3 የተመላልሻለሁ። ከወጣሁ ራሱ ገና 2 እህቴ 13 ቁጥር ምናምን አምባሳደሩ ላይ 18 ቁጥር ነው። ምን ስማቸውን የታውቀዋለሁ። እና ጭራሽ እኮ በስርዓቱ አያናግሩም። በልጅቱም ስለተናደዱ ጉዳዩን እያወቁት ግን እንዳልሽው አሳልፋ ስለሰጠቻቸው ተናደዋል። ከባድ ነው ይሄ ጉዳይ እኮ በቀላሉ የሚፈታ አይደለም። አረብ ጠበቃ አቁመሽ ልጁ ያንቺነቱን አባት አብሮ ሁለታችሁም ዴኔ አስመርምራችሁ ካልሆነ በስተቀር ምንም እነዚህ ጋር በኮሜንት ፍትህ ለረያን ብትሉ ምንም አታመጡም። የሳውዲ መንግስት አማርኛ አያነብም። ይህን ኮመንት አያነበውም የሳውዲ መንግስት። ቀድሞ ነበር መጠንቀቅ። በሰው ልጅ መላክ በቃ ማቆም አለባችሁ። እውነት አባቱ ሀበሻ ነው? እውነቱን ይለኛል። ኧረ እህቴ ወላሂ ሀበሻ ነው አባቱ። ዝም ራሱ ሀበሻ ከሆነ ለምን ተደብቀ? ለምን አይመጣም? ይምጣል ጋ ይመጣል። አይመጣም? አሁ ይምጣና አብሮሽ ድምፅ ይሁን ለልጁ። እሺ እሺ። አሁን ኤምባሲ አይመለከተኝም ማለት ምንድን ነው ማድረግ ያለብን? ምንድን ነው የሚደረገው? በእናቶች በ9 ወር ወሰዱት። ይህን 7 ወር እንዴት እንዲሆንም አላውቅም፣ የት እንዳለም አላውቅም። ምንም የማውቀው ነገር የለም። የመንግስት ድርጅት ውስጥ ይሆናላ እያደገ ያለ። አሳዩኝም ብትያቸው ፈቃደኛ አይደሉም። እህቴ በጣም የምችለውን ያክል ሞክሬያለሁ፣ ወይም ፈቃደኛ አይደሉም። ለው እንደ ዛይራ እንኳን ወይም በቪዲዮ ፎቶን ምንም ነገር ሲጀመር ምንም እንኳን እንደዚህ ጤነኛ መልስ እንኳን አይመልሱልኝ ይመስላል። አንደኛ ህገወጥ ስለሆንሽ ንቀውት ነው። ሁለተኛ ወንጀል ስለሰራችሁ ነው። ወንጀል ነው። መጀመሪያ ማመን አለባችሁ። የሰራችሁት ወንጀል ነው። ልንገርሽ ሀቢቲ ስለ እዚህ ጋር ያለችው ረያን የምትኖረው በሳውዲ አረቢያ ነው እና ፕሮፋይሏ ላይ የምታየው ልጅ የአረብ ልጅ የመሰለ ነጭ ልጅ አንዲት ልጅ ስትሄድ ከፍላ ይዛላት እንድትሄድ በኤምባሲ ወረቀት ጨርሳ ይዛ ስትሄድ ኤርፖርት ላይ የአረብ ልጅ ነው ተብላ ትያዛለች። እንግዲህ እኔም ያበሻነቱን አላመንኩም። እንደዚህ ሳይ እውነት ያበሻ ከሆነ አባቱን ጥሬው እያልኳት ነው እና የአረብ ልጅ ነው ተብለው ሲይዟት የአረብ አይደለም ግን የኔ ልጅ አይደለም አንዲት አበሻ ናት ይዣላት ሰጠችን ብላ ቁጭ ስትል ፖሊሶች ቀምተው እሷን ወደ እስር ቤት። ታዲያ ወረቀቱ እንዴት ሊሲፓሲውን ከየት አመጣሽ ሲሏት ኤምባሲ እንደዚህ እኮ ነው ኤምባሲያችን ለሁሉም እንደዚህ እያሰራ ነው ይዘን የምንሄደው ብላ ቁጭ። እሺ አሁን ነው እንደዚህ ያለችሽ እናቲቱ? አሁን ነው እንደዚህ ያለችሽ? እሺ እኛ ቤት መተን ስለነበር ነው። እሺ
ኦኬ። ከዛ እኔ እንጃ እናንተ ቤት ምን እንዳለች ስኩት ነግርኛለች። ከዛም በኋላ ልጅቷ 1 ዓመትና 1,000 ሪያል ተፈረደባት። የኔ ልጅ አይደለም ያለችው። እሺ አባቱ አበሻ ነው ስላት፣ አዎ። የት ነው ያለው? እዚሁ ሳውዲ አብሮኝ። እሺ እና ታዲያ ለምን ሄዶ እጁን ሰጥቶ ፖሊስ ጣቢያ ደሜ ነው ልጄ ነው ብሎ ልጁን አይጠይቅም? ከእናት በላይ እኮ አባት ነው መብት ያለው አረብ ሀገር ላይ። እኔ እንኳን ልጆችን ያለ አባታቸው ፍቃድ ይዤ ልውጣ ብል የአረብ ሀገር መንግስት ህጉ አይፈቅድም ያለ አባት ፍቃድ ስላት እሱ ኢቃማ ስለሌለው ነው አለች። እና ከሳውዲ አረቢያ ከልጃችሁ ሳውዲ አረቢያ ይበልጥበታል ወይ? አይኑረው ኢቃማ ምን ችግር አለው? እጁን ሰጥቶ አስመርምሮ ተይዞ ወደ ሀገሩ ልጁን ይዞ ይገባል። ከልጅና ከሳውዲ አረቢያ ይቱ ይበልጣል ብዬ ስላት እሺ ይመጣል፣ ሼር እያረኩለት ነው አሁን ይመጣል አለች። እሺ ይምጣ፣ አንቺን ቪዲዮ አብሪ አልኳት። እና ምንድን ነው ማድረግ ያለባት? ኤምባሲ አይመለከተንም አያገባንም አሉኝ አለች ሄዳ የፈለጉትን እውነቱን የራሳቸው ጉዳይ አይመለከተኝም፣ ችግር የለብኝም። ግን ልጅ ስትልኩ እኛ ቤት እየመጡ ልጅ ስትልኩ እንዴት ምን ማድረግ እንዳለባችሁ እንዴት መሆን እንዳለበት ተናግረናል፣ አስተምረናል። ጠይብ የመንግስት አካሎችም ተናግረዋል። የጥንቃቄ ጉድለት፣ ችለተኝነት፣ ችኩልነት የሚያመጣው ጦስ ነው። አንዲት እናት ልጇን ስትሰጥ ለማን መስጠት እንዳለባት በደንብ ጠንቅቃ ማወቅ አለባት። ልጁን እናት ልጇን ሰጠች። ልጅ የተሰጠችው እንደ ሀገር በድላናለች፣ እንደ ዜጋ እንደ ኢትዮጵያዊነት። የተዘጋው ባለፈው የተዘጋው በዚህ በህፃን ልጅ ምክንያት ነው። አንድ እናት ነው የተበደለው አይደለም፣ ብዙ እናቶች ናቸው የተበደሉት። አንቺ እንግዲህ ምንም ይሁን ምንም ኤምባሲ ሲከሰስ እኮ አደጋ የሚፈጥረው ለዜጋ ነው። እና እኔ እኮ ሀገሯን አሳልፋ ሰጠች እኮ ነው ያልኩት። ለዜጋው ብሎ ነው እንጂ እኮ ነጭ ወረቀት እኮ እያወቀ እንዳላወቀ ሆኖ ልጄ እንዳልሆነ እያወቀ እኔ አንደኛዋን እህቴን ለመርዳት ሊሴ ፓሲ ወረቀት ሲሰጠኝ እኮ ኤምባሲ እየተባበረኝ ነው አይደል? ኤምባሲያችን እንዲህ ነው የሚሰራው ስትል ሀገሯን አሳልፋ እየሰጠች ነው ለሳውዲ መንግስት። በነገራችን ላይ እኔ የሰማሁት ከመጣር መመለሱን አይደለም የሰማሁት። ሺሜሲ ሊበስም በሄደ ሰዓት ልጁ የማን ነው ሲላት የጓደኛ ልጅ ነው፣ ወረቀት ማን ሰጠሽ? ኤምባሲ ነው ብላ እዛው ነው በካሜራ ተቀርጻ የተያዘው መስሪያ ቤቱ ላይ ማስረጃ የያዘችበት። ስለዚህ ኤምባሲው እንዴት ነው የሚተባበራት ነው ጥያቄ። አሁን እዚህ ላይ ኤምባሲውማ እንዴት ይተባበራል? ራሱን ችግር ላይ ጥላው ሀቡ የአየሩ አዲስ አበባ ደርሶ የተመለሳለ ልጅ ይዞ ልጁን ይዛ የሄደች ልጅ ልጁን አየር ላይ ጣለችው። ረስታ ወረደች፣ አየሩ ላይ ረስታ ወረደች። ሌላዋ ወርዳ ከሄደች በኋላ እየሮጠች እንደገና ከአየር ልታወርድ ስትል እሷንም ልጁንም አስገብተው መለሷቸው። ታዲያ የራስሽ ልጅ ቢሆን አትረሺም እኮ ነው። ሰው ልጅ ስለሆነ የረሳችው የራሷ ልጅ ቢሆን እንደ ዕቃ ረስተው አትወርድም ነበር። ትክክል። ስለዚህ ጥንቃቄ ጉድለቱ የማን ነው ነው? የግንዛቤ ጉድለቱ የማን ነው ነው? ይዞ የሚሄደውና የሚልከው አካል በቃ እችናት አሁን ይልሽ የተለያየ ዙሩፍ አለብን፣ የተለያየ ችግር አለብን አይደል እንዴ? ይሄ ልጅ ያጠራጥራል፣ ቅላቱ ማማሩ ያጠራጥራል። ይጋማላት አይደለም? ይዛ መሄድ አትችልም፣ አውቃለሁ። እሷ ይዛ መሄድ አትችልም። ግን ለሰውን ብሰጠው እኔ ከጎኗ አብሬ እሄዳለሁ። ደርሶ መልስ ገንዘብ ነው የሚጎድለው። እኛ እህቴ ጋማይ እኮ የተጀደደ አይደለም፣ በላግ ስለሌለብኝ ነው እንጂ ያላሰፈሩኝ። ጋማይ በጀም አይደለም የተጀደደም አይደለም። ማሬ አሁን እኮ ይኸውልሽ፣ እኔ ወላሂ ይሰቀጥጠኛል አንቺን መናገር። እኔ በልጅ እኔ እኮ እሷ ጥፋት አጥፍታለች፣ ልጄንም ሰታብኛለች፣ እነሱንም ደግሞ አሳልፋ ሰታለች እኮ። ግን እዚህ ማለት የመሆነው ነገር ነው እንጂ ባሌ ሀገር ገብቷል ብላ ነበር የሚሉት። ሌላ የተለያየ ነገር ተናግረሻል። ባሌ ሀገር ገብቷል ብለሽ ነበር። አዎ ብያለሁ። የኔ ዝም ብሎ እንደዚህ እንትን ሳይሆን ለምን ትዋሻለሽ? እናቴ ዋሽሽ እኮ ማንም እህቴ መዋሸት አይደለም እኮ ለዋሽ የምፈልግ እኮ አንቺ ጋር እንደዚህ እንትን አይደለም። ወላሂ ምንም እየዋሸው ሳይሆን እሱ ኢቃማ ስለሌለው ደግሞ ይሄ እንደ ዝም ብሎ አለ አይደለም። ኢቃማ ይኑረዋ። ኢቃማ ከልጅ ይበልጣል እንዴ? እንዴ ምን ሆነሽ ነው? ከሳውዲ ነው እኮ የሚቀርበት። ሌላ ምን ይቀርበታል? ኢቃማ ስለሌለ ምክንያት አታድርጉ። ኢቃማን ምክንያት አታድርጉ። አሁንም እኮ ሀቡ ወይ ነገር ተጣርቶ ዲኤንኤ ተደርጎ ከአመት በኋላ እኮ ልጇን ትሰጣለች። እኔ እኮ ጠይቄያለሁ።
ፎቶ ልካልኝ አልቅሼ በሰዓቱ አልቅሼ ጠይቄ ምንድነው ሀሉ ምንድነው ሲባል አሁን ምንም ማድረግ አይቻልም። ከአመት በኋላ የልጅቱ ፍርድ ሲያልቅ እንደገና ተጠርተው የእሷም እኮ ኦልሬዲ ልጅ እኮ አሁን መለፍ ውስጥ ገብታለች። መፈታቷን ነው የምታየው። መፈታትሽን ነው የምታየው። አትወጫትም እኮ ከዚች ሀገር አትወጭም ልጅሽን ሳትይዥ። ግን የሚያሳዝነው ይሄ ልጅ እድለኛ ነው። በነገራችን ላይ እድለኛ ነው። አንቺ ከምታሳድገው መንግስት ሊያሳድገው ይሻላል። ለምን ልትልኪው ነበረ? ግን ከአመት በኋላ ያቺ ልጅ ወደ ሀገር ልትገባ ስትሄድ ኬዙ ይከፈታል። ኬዙ ይከፈትና እናት መታ ዲኤንኤ ምርመራ ተደርጎ ልጁ ይሰጣታል። ባልሽ ግን ሊቀርብ ይገባል። እኔ ካልኖረውም እሱን እኮ ነው የምልሽ። አባት ቀረበ የአረብ ልጅ ነው የሚመስለው ልጁ። እናትም አባትም ነው መመርመር ያለባቸው። አዎ ሁለቱንም ይመረምራል። አስለን አባት ይመረመራል። ስለዚህ ከዛ ወዲህ ልጁ መውጣት አይችሉም ብለው ነው እንጂ እኔ ወላሂ ሀቡ ለእሷ ሳላወራ እኔ ጠይቄላታለሁ። እኔ ከኤምባሲው ጋር ያለውን ግንኙነት ሳጣር ኤምባሲውማ እኮ በዚህ በልጅ ምክንያት ተዘግቶ እንደገና በስንት ጉር ነው የተከፈተው አሉ። በዚህ በህፃን ልጅ አላህ ያሳድግላል። ኤምባሲው ተዘግቶ ነበር። ቆንስላ ጽሕፈት ቤቷ ልጅ መላክ አይቻልም ተብሎ ታግዶ በዚህ በህፃኑ ልጅ የተነሳ እህቴ እዛው ፊት ለፊታቸው እኮ ነው አሳልፋ የሰጠቻቸው። እዛው ነው እኮ እነሱ በብር ይሰራሉ። ሁሉም ሰው ነው ጤነኛ ስላደለች ልጅ እቺ እናት የልጅ እናት ስለ ልጅቱ ምንም አይነት ግንዛቤ ስለሌላት ነው። ማሬ አንቺ ልጅሽን ስትሰጪ ለማን መስጠት እንዳለብሽ ማጥናት አለብሽ። ልጅ ከባድ ነው። አንቺ ስላላጠናሽ ልጅሽን ማጣሽው፣ እንደገና ደግሞ ሌላም ህዝብ ተጎዳ። አብሽሪ፣ ጠንክሪ የኔ ውድት። አሁንም የእሷ ፍርድ ሲያልቅ አመት ነው የተፈረደባት። የዛ ጊዜ መለፉ ይከፈታል ብለውኛል እኔ ጠይቄ። እሺ አባትዬው ይሄ ነው ጨዋው ዱርዬ ነው የሚለው አይደለም? ኧረ አይደለም ጋይስ፣ እሱ አይደለም። ሀቡ አሁን እኮ ይኸውልሽ ኤምባሲው ምን ብሎ ያንቀሳቅስ? መለፉ እንዴት ይከፈት? አያምር ማስገብ እሱም ያውቀዋል አባትየው ማለት ነው። ይሄ ጨው የሚለው ያወቀ ምን ያደርግልኛል? አባትየውን እንጂ ያወቀ ሸበካ ውስጥ ስለሌለው አባቱን አዋሪ ግን እንደ አጀንዳ ሆነ ልጠይቅ ብለሽ ብትይ መጠየቅ ቦረና ብለሽ ነው የሚለው ነው አባቱ። እህቴ ምን የሚለው ነው? ቦረና አበባ ከሌለክ የሆነ ነገር ጻፍ ወንድሜ። ቦረና ምንድን ነው ያልሽው ማሪ? ቦረና ብለሽ ነው የሚለው ነው። ኦኬ ላኩለት። እና ምንም አላገዙኝም። አናግረናቸው ነበረ፣ ቦታ አልሰጡንም። ነገር አቁሙ። ሰላም ሀቡ፣ እንዴት ነው? ደህና ነኝ ወንድሜ፣ እንዴት ነህ? ደህና ነኝ አልሐምዱሊላህ። ማን ነው ወይ? አለን። እሺ ወንድሜ፣ ለምን ሄደክ ፖሊስ ጣቢያ እጅን ሰተህ ነኝ አባት ለምን አትልም? እህቴ ዋኔ ጠይቄ ነበር። እንደዚህ ሌላ ጣጣ ያመጣብሃል ምናምን ብለው ነው። አንደኛ የልጁ ስም ኢትዮጵያ በገባ በእኔ ዘመድ ስም ነው ያለው ማለት ነው። እህቴዋ እዚህ ላይ እንደምታረጋግጨው አባቱ ኢትዮጵያ ገብቷል ብለው ያኔ በሱ ስም ነው ያለው። ወረቀቱ የበረራ ወረቀቱ ምናምን ያለው የዛኛው ልጅ ነው። አሁን እኔ አባቱ ነው ብዬ ብቀርብ ሌላ ወንጀል ነው የምንፈጥረው ማለት ነው። አሁን እዚህ በፍርድ ቤት ተፈረደው በሱ ወረቀት ነው ያለቀው፣ በልጁ ወረቀት ማለት ነው እኮ ወንድሜ። ምንም ነገር አይፈጠርም። ዲኤንኤ ይመረመሩና መጀመሪያ ደም ይወስዱና ካንተ መርምረው ልጅነት ከተረጋገጠ ምንም የሚዘወር ምናምን ነገር ቢሆን እንኳን ቢፈረድብህ 1 አመት ነው። ለልጅክ ደግሞ 1 አመት ብትታስብ ልጅን በእጅ ለማስገባት ምን ችግር አለ? ችግር የለውም ሀቡዬ። እኔ 1 አመት አይደለም ቀርቶ 5 አመትም እድሜ ልክም ቢያስሩ ችግር የለም። ልጅን ብቻ ከለቀቁብኝ ግን እዚህ ላይ አሁን ያኔ ወይም ባሲዎች ወይም ተባብረውን አባቱ ግዴታ ይቅረብና ልጁ እንትን ይላል ቢሉ ወላሂ 1 ቀን አላድርም እቀርባለሁኝ። ግን አሁን ልጁ በሌላ ስም ነው ያለው። ያው ስሙ በሌላም ቢሆን የማረጋገጫው ደም ነው ወንድሜ። ስሙ በሌላም ቢሆን የኔ ነው ስትል ልጁ የኔ ነው ስትል ዲኤንኤ ይመረምራሉ።
ሲመረመር እዛ ላይ ሌላ ውሸት ዋሽታ ነው። አሁን ሀቡ አንድ ነገር ባልተቤቴ 5 ወር ከ10 ቀን ታስራ ስወጣ ለዛ ፍርድ ቤት ያኔ አባቱ ኢትዮጵያ እንደገባ ነው ሁሉም መመለፏ ላይ ያለው ማለት ነው። አሁን እኔ እንደገና አባኔ ብዬ ብገባ ደግሞ ሌላ ጥያቄ ነው የሚፈጠረው። ምንም ችግር የለም። እሷም ስለዋሸች ሌላ 1 ዓመት ሊፈረድባት ይችላል። እስር ነው እንጂ ሌላ ምንም አይመጣም። የሳውዲ መንግስት ወስዶ ለማደጎ ከሚሰጠው ልጃችሁ እናንተ ታስራችሁ ልጃችሁን ተቀብላችሁ ስራችሁ ስጨርሱ ይዛችሁ ብትገባ ይሻል። እኛ እኮ ልጁን ከሰጡን ችግር የለው፣ መስራቱ ችግር የለው። ማንኛውም ሰው አይደለም በሉ ወንድሜ የአረብ ልጅ ስለሚመስል ነው እንጂ ልጁ ተመርምሮ የእናንተ እንደሆነ ከተረጋገጠ ልጃችሁን ይሰጣችኋል። ግን ግዴታ ዲኤንኤ መርምረው ነው ገባ። እኔ እንደሰማሁትና እንዲሁ ዝም ብዬ ሳስበው ልጁ ሊወጣ የሚችለው ከዛ ፎርም ከሞላችሁ ልጅ ጋር ነው አጀንዳው የሚነሳው፣ መንግስት መለፉን የሚከፍተው ማለት ነው። አዎ አመት የተፈረደባት 5 ወር ይቀራታል። 5 ወር የዲኤንኤን እንትን አባት ይቅረብ ሲባል አባት የለም። ለምን አለው ብሎ መቅረብ አይችልም። ሌላ ከዛ ሀገር የወጣ ሰው በዛ ስም ሲፓሲ ስለሆነ አዲስ አበባ ዲኤንኤው ተሰንት ብሎ በዛ ሰው ስም ነው የሚመጣው። ታሪኩ ብዙ ነው። እዚህ አይወራም፣ እዚህ አይወራም። እህቴ እንደዛ ነው። ታሪኩ ብዙ ነው። እዚህ ላይ እዚህ ሶሻል ሚዲያ ላይ የሚወራ ነገር መልሶ ህዝቡን ነው የሚጎዳው። ገብቶሻል? ይጎዳል። ስለዚህ ማነው የሚረዳቸው ታዲያ? አሁን ሊረዳቸው የሚችለው አካል ማነው? እኔ እንኳን ሊረዳቸው የሚችለው አካል እኔ ጠይቄ ያሉኝ ልጅቱ ክሷ የተፈረደባት ሲያልቅ የዛ ጊዜ መለፉ ይከፈታል። የዛ ጊዜ እነሱ ከኤምባሲው ጋራ ግንኙነት ያድርጉ። 5 ወር ጠብቀው ማለት ነው ልጅቷ ክሷ ስትመለስ። አዎ ኤምባሲው ደግሞ በየሶሻል ሚዲያው ጋር እየሄዳችሁ ኤምባሲው አላገዘንም እያላችሁ አይደለም። ኤምባሲውን አሳልፋ የሰጠችው ኤምባሲን አሳልፎ መስጠት ማለት ህዝብን አሳልፎ መስጠት ነው። ሀገርን ነው እንጂ ምን ህዝቡን ብቻ ሀገርን ነው። ስንት ልጅ ነው እየወጣ ያለው? ስንት ልጅ ነው እየሄደ ያለው? ይሄንን ችግርን በመረዳት ስለሆነ አላህ ያስችልሽና የልጅቱን እንትን እስከሚያልቅ ድረስ ጠብቂ። የዛ ጊዜና የህግ አካል አሉ። እኔ እዛ አገናኝሻለሁ፣ ታማክሪና አድርጉ የሚሉሽን ነገር ታደርጊያለሽ። እኔ አላህ ያቅብኛል። በስነ ስርዓት የህግ አካል ነው ያማከርኩላት። አሁን ደግሞ ሳውዲ አረቢያ ተቀይሯል። ጠበቃ ማየት ትችያለሽ። በራስሽ ቋንቋ የህግ አካል አለሽ። ገብቶሻል? ስለዚህ የልጅቱ እንትን እስከሚያልቅ ድረስ ጠብቂ። ኢትዮጵያውያን ጠበቆች አሉ ሳውዲ ውስጥ? አሉ። ማስረጃ እስካለ ድረስ ጠበቃዎች አሉ፣ የህግ ባለሙያዎች የምታማክሪያቸው አሉ። ታማክሪያለሽ። እኛ ህግ አናቅም። እንዲህ እንድነበረ እንዴት እናድርግ ብለን የምናማክራቸው ተፈጥሯል። ሳውዲ አረቢያ ውስጥ ሁሉ ነገር ተቃይሯል። ግን ልጅ የምትልኩ ሰዎች እናቶች በደንብ ቆም ብላችሁ አስቡ። ለማን እንደምትሰጡ ለብድ አሳልፋችሁ ልጆቻችሁን እየሰጣችሁ እንደገና እንደዛ አይነት መከራ እኔ በጣም አሳዝነሽኛል። ወላሂ ይቀጣ በእኔ ይብቃ። ወላሂ እንደዚህ እንደማወራልሽ ቀላል አይደለም። እኔ ያለሁበት ሁኔታ ማለት እረዳሻለሁ። ሁላ በእሷ ስህተት ነው። እኔ እረዳሻለሁ። በኤምባሲዎቹ ምንም አልፈርድም። እሷ ናት አሳልፋ የሰጠችው። እሷ ላይ ብቻ አትፍረጅ ማሬ። እኔ ምን ነው አሁን አይቆጨሽም? ምን ነው ራሴ በሄድኩ ኖሮ ብለሽ እህቴ በጣም ነው የሚቆጨኝ። እንደዚህ በቃ ራስን መውቀስ ለሌሎች ትምህርት መሆን ከፈለሽ ራሳችሁ ይዛችሁ ሂዱ። የቀረው ይቀር። በባህር ተመልሳችሁ ከፈለጋችሁ ልጆቻችሁን ራሳችሁ ለማንም ልጅን ላኩ ለሰው ብዬ በእኔ ይብቃ። እኔን ያየ ይቀጣ። በማንም አይድረስ። በእኔ የደረሰው ማለት ነው። እንደዚህ እንደማወራልሽ ቀላል አይደለም። የወለደ ያውቀዋል። ስለዚህ አሁን ቁጥርሽን ላክሽልኝ ለሶፊ። እህቴ ልኬልሻለሁ። ይኸውልሽ ኤምባሲ ሲሄዱ ውጭ ላይ እንደዚህ ያውና ልጅሽ አይደለም ልጅሽ አይመስልም ያላ ሂጂ ምናምን ብለው አገላምጠው ምናምን ይመልሷቸዋል። እንደዛ ሲመልሷቸው እኛ ለምን እንደዚህ ታደርጋላችሁ ምናምን እንላለን። ግን ይኸው ሀቅ ነው። ሺሜሲ ሄደው መንግስት የሌላ ሀገር መንግስት አይቷቸው እንዲህ ከሚያዋርድ ከኤምባሲው ቢመለሱ የተሻለ ስለሆነ ነው።
እንዲህ እኮ ፊት አይተው አስተያይተው ይሄ ልጅሽ አይደለም ብለው ይመልሳሉ እኮ ልጃቸውም ሆኖ ማለት ነው። ለምን ስለማይመሳሰል ፈርተው። አሁን ያንቺ በኤምባሲው አልፋ ይዟት ሂዶ ሰውየው በቆመበት እኮ ነው እዛው ፊት ለፊቱ እንዴት ወረቀት ሰጠሃት ልጅ እናት ላልሆነች እንዴት ወረቀት ሰጠህ ብለው ሲሉት ምን ይመልስ? መንዱቡ ምን ይመልስ? ይሄ ደግሞ በጣም ትልቅ ጥፋት ነው። ሀባይቢ ትልቅ ጥፋት ነው። ጥናት አድርጎ ነው ሲላክ ጥናት አድርጎ ነው። ይኸው እኛ አሁን በቅርብ የጓደኛችን ልጅ ተልካለች። ሸዋዬ ትባላለች። ከትላንትና ወዲያ ነው የሄደችው። አስጠንተናት ልጅቱ በምትረዳው ልክ አስተምረናት ወረቀት ኢቃማ ልታመጭ ነው ተብላ ኢቃማ ላመጣ ነው ብላ ነው ያለፈችው። የብዙሻት ልጅቱን አስተምረናት ማለት ነው። ወፍ ሳይሰማ ተነግሮ በደንብ ቦታ ብላችሁ አስባችሁበት ነው እንጂ ካልሆነ የልጅቱ ህይወት ነው የሚበላሸው። ስለዚህ አንድ ጊዜ ሆኑ እዚህ ዋርጣ ውስጥ ገብተሻል። ከባድ ነው። ወንድሜም አንተንም አላሰብሩን ይስጥህ። ዲኤንኤን በሚባልበትም በውስጥ ሁሉም ነገር በውስጥ ነው እንጂ እዚህ ላይ መታችሁ አውርታችሁት አይደለም። አይሆንም። ስለማይሆን ነው። አንዳንዱ ነገር ለሶሻል ሚዲያ አይሆንም። ስለዚህ መፍትሄው ከ5 ወር በኋላ እንዳልሽው ከ5 ወር በኋላ የልጅ ፋይል ሲከፈት ነው ሄደው ኤምባሲ መናገር ያለባቸው። እንዴት ነው የልጅቱ እንትን እንደዚህ ደርሷል፣ ምን እናድርግ? እኛን ከፍላችኋለን። እነሱ ፕሮሰሱን ጨርሰው ይዘው ይሄዳሉ። ትከፈልሻት 4,000 ነበር የተባባል ነው። አልከፈልኳትም። ልጁ ሲደርስ ሳይሆን የዛን ቀን ከበስማው ብታልፍ ልክ በስማ ስመለስ ያው በረራ ብቻ ስለሆነ የሚቀረው መረታተቢያ ምናምን ይላሉ። እኛም የልጆቻችን እናረትባለን በራሳችን። ይሄ 4,000 ከዝዛ ብቻ ይዘውት የሚሄዱበት ነው። የዛን ቀን ነበር። የዛኑ ቀን ስትመለስ ነበር ያ ብር የሚከፈላት ማለት ነው። ተመለሰችም አልከፈልኳትም። ደካ ከኤርፖርት አይደለም የተመለሰው ከበስማ ነው። ከሪፖርት አይደለም እህቴ። ማክሰኞ ሊበሩ እሑድ በስማ ሊያደርጉ ከሄዱበት ነው። በስማ ስትሰጥ ነው እዛው ሲሜሲ በስማ ሰርስ አይደለም ያረብ ይመስላል ሲላት ምን አይደለም ነው ሰርቀሽ ሆኖ እንደ ምናምን ሲላት የሚሄዱት ደግሞ እህቴ በስማ ሊያደርጉ ሲሄዱ አዚዛዬ ታውቃለች መቼም በኤምባሲ ባስ ነው የሚከዲ በመሸዋር ወይ ምናምን አይደለም አሉ ከኤምባሲም ሰዎች ይዘው ማለት ነው። እና የአረብ ልጅ ይመስላል የሀበሻ ልጅ ምንም አይመስልም ሲሏት አይ የአረብ ልጅ አይደለም። እሺ ልጅሽ ነው? አይ ልጅ አይደለም። ልጅሽ ካልሆነ ጠይብ ይሄን ወረቀት በስምሽ ከየት አመጣሽው? ኤምባሲዎች እኮ ለሁላችንም ይሰራሉ። ልጃችን ባይሆንም ለሁሉም ይሰራሉ። ሁሉም የራሱን ልጅ ይዞ አይሄድም። 11 የዘረፏት ይመስሉ ሁሉንም ነገር የኔ የተከፈላት ኤምባሲዎቹንም አሳልፈሽ ሰጥተሽ ልጁንም ጥለሽ ነው እየተባለች ነው የምትመስለው ሲጀመር ማለት ነው። አላጠበቋት ምን አላሏት። በእንደዚህ አይነት ስህተት ነው ኤምባሲ ላይ አለባት። ኤምባሲውን መበቀል ፈልጋለች እንጃ ራሽ አንቺ ምትከፍያትን ማራት ድንጋት ይሄ ነው ብዬ ድርቅ ካልኩት ዲኤንኤ ከመረበሩት ላይ ሆናል። ግን አልቀበላትም። አመት ተፈረደባት ቁርጥ አንድ ሺህ ሪያል እና አመት ተፈረደባት። እሷም አይፈረድባትም። ሆነ ደንግጣ ነው አንድ ሪያል የሚፈረድባት ይመስልሻል? ክፋት ውሀቡ 1 ሺህ ሪያል የሚፈረድባት ይመስልሻል? ብቻ ነው ግን አይ እንደው ግራ ገባ። በዋትሳፕ መተሽልኝ ያለ የፍርድ ቤቱን ደግሞ ይግባኝም ብላ ነበረ። ይግባኙም በዛው ነው የጸናው። ሐሙስ ዕለት ነው ያለፈው ይግባኙም። እኔ የፍርድ ቤቱን ውሳኔው ምናምን እልክልሻለሁ። በአረበኛ ነው ታስተረጉሚና ታነቢዋለሽ። አረብኛ ብኛሽ ነው ራሴ ያነባለሁ። ላኪ ይግባኝም ጠይቃች ወንጀል ሰርታ እኔ ከወጣሁ በኋላ ይግባኝም ጠይቃ ነበረ። እንዲሁም ፍርዱ ያንስብሻል። ይችኛዋ ግን እሷ አብራሽ አላሰራይ ምንም አይነት መረጃ የለንም። እሷ ልጄ ነው ብላ መጣች እንጂ ከምንም አይነት መረጃ ጋር ያዝናትም። እሷ ያው ነጻናት አንቺ እንዲሁም ፍርዱ ያንስብሻል ነው ያሏት። እሷም የኔ አንቺን ውይ በእሷ ሰበብ ማረት ሽን በቀረብኝ በምን ቀን ተነካክተው እያለች ይሆናል እኮ እኔ እኮ እህቴ ልጅን ያክል ነገር ስሰጥ አስገድጄ አይደለም። ይሆንልሻል እህቴ እርግጠኛ ነሽ አትፈሪም ወይ ብያት ምንም ችግር የለውም ብላ ነው እንጂ እኮ
እንደዚህ አይነት ነገር እንዲፈጠር ልጆች አሉሽ እና ታውቂያለሽ። በአንድ ፊቱ ሀገሩን ለቃ ልትሄድ ስለነበረ ነው እንጂ ኢቃማ የላትም። አንድ ፊቷ ልትወጣ ስለነበረ እዛ መውጣት ትችላለች። የሳውዲ ቢዝነስ እኮ አያልቅም። አቱ አረቄው ልጅ ይዞ መሄድ መግባት፣ የሰው ልጅ በክፍያ ከ6,000 እስከ 4,000 እየተከፈላቸው ኧረ የሳውዲ ጉዳይ እናቴ። እሺ እንግዲህ ከ5 ወር በኋላ የኔ እናት ኤምባሲ ታናግሪያለሽ። በተረፈ ቁጥሬን ልኬልሻለሁ፣ አውሪኝ እና እኔም አዲስ ነገር ካገኘው ነገር